መባል አይገባኝ። እዚህ ምድር ላይ መኖር የለብኝ፣ መሞት ነው ያለብኝ። አዎ መሞት ያለብኝ ሰው ነኝ። ግን ለዚህ ሁሉ ምክንያት የሆነውን ብሩክን መግደል አለብኝ። አዎ እገለዋለሁ። እሱን ሳልገላግለው መቼም አልሞትም። ብሩክ መሞት አለበት። አዎ መሞት አለበት። እባክህን እየጎዳኸኝ ነው። ቀስ በል። ቆይ ምን ልታደርገኝ ነው? ምን ልታደርገኝ ነው? ምን ልታደርገኝ ነው? ምንድን ነው? ቆይ እባክህን ንገረኝ። ምንድን ነው? ምንድን ነው? ዛሬ ማን ደርሶ ይችላል? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ኪያ ድራማን ነው ማለት ነው። እንግዲህ ኪያ ድራማን ለረጅም ጊዜ እየተከታተልኩ አልነበረም። ምክንያቱም ትርሲት ከሞተች በኋላ በጣም ደብሮኝ ነበረ። ነገር ግን አሁን ደግሞ እስቲ ሀሳብ አስተያየት ልስጥ ብዬ ነው የመጣሁት ማለት ነው። እሱ ምንድን ነው እንዳያችሁት እዛ ቤት ውስጥ በጣም የሚያስጠላው ውጥንቅጡ የወጣ ነገር ነው እየገባ ያለው። አንደኛ ምንም እያለቀ ያለ ነገር የለም። ሁሉም በጅምር ነው የቀረው። ለነ ብሩክ ይሰራል የተባለው ቤትም እየተሰራ አይደለም። ሚኪም እንዳያችሁት ክፋቱ ከቀን ወደ ቀን እየባሰበት ነው። ብሩክን ለመግደል ነው እየፈለገ ያለውና ማለት እስቲ እናንተ ምን ትላላችሁ ማለት ነው? ብሩክ ከዚህ ወዲያ ማስታወስ አለበት ብዬ ነው የምለው እኔ። ብሩክ ማስታወስ አለበት። እንግዲህ ወይዘሮ ቤተልሔም እንዳያችኋት ማነው ወይዘሮ ሂሩት የትርሲት እናት ማለት ነው ገንዘብ ለራሷ ገንዘብ እየፈለገች ነው እንጂ እዛ ቤት ያለችው ለልጆቿ አንድ ቀን አስባላችሁ አታውቅም ማለት ነው። እንግዲህ እንዳያችሁት ዛሬ ብሩክና ጓደኛው የመኪናውን ይዘው ወጥተው ነበረ ከቤት ማለት ነው። እሱ ምንድነው ትርሲትን የገሏታል ብለው የሚያስቡት ሰውዬ የብሩክን እህት ያፈቅራታል እና እንግዲህ ስለደበደባት ካሁን በፊት አይኗ ላይ ጠባሳ ስለጣለባት እሱን እንደበድባለን ብለው ሽጉጥ ይዘው በሄዱበት ነበረ ሰውየው። እንግዲህ 1 ለ3 ያደረጋቸው ማለት ነው። በጣም ነው ያስገረመኝ። በጣም ይመቸው፣ እውነት ጀግና ነው። በተለይ እነዚህ ሁለቱ ላይ ሴቷ ያው ታሳዝናለች። ቢሆንም ግን ያው ማንም ሰው ሳያፈቅር በግድ ተገዶ መኖር አለበት ብዬ አላስብም። ነገር ግን ሚኪና ጓደኛው ላይ ይሄ ነገር በመድረሱ በጣም ነው ደስ ያለኝ። ጓደኛውም ከሚኪ የበለጠ አረመኔ ነው። ካሁን በፊት ብሩክን መኪናውን እንግዲህ ፍሬን ለቆ ገደል ገብቶ እንደዚህ አይምሮ እንዲስት ያደረገው እሱ ነው። አሁንም እንግዲህ የትርሲት ገዳይ እሱ ነው ብለው ስለተጠራጠሩ በዛውም ደግሞ እህቴን ያፈቅራታል ብሎ ስለሚያስብ
እሷን ለመግደል ሰውየውን ለመግደል እንግዲህ ጎንበስ ቀና እያሉ ነው። ቢሆንም ግን እህትየዋን ወደማትወጣበት ወጥመድ ውስጥ ነው መልሶ የጨመራት ማለት ነው። በጣም ነው የሚያሳዝነው እውነት ለመናገር። እህትየዋም ይሄን ወንድም ነው ብላ ይዛ መሄድ አልነበረባትም። በጣም ብዙ አደጋ እንዲደርስባት ነው ጭራሽ በራሷ ላይ እንደዚህ አይነት ውሳኔ እየወሰነችው ማለት ነው። እና እኔ አሁን ልላችሁ የመጣሁት ምንድን ነው፣ ለልጆቹ ማንም ሰው አያስፈልጋቸውም ከብሩክ ውጭ። አሮጊቷም እንዳያችሁት ቤቱን ጭራሹኑ ብሩክን እንዳሌለበት አድርጋ ከሚኪ ጋር መካፈል አለብኝ እያለች ሁሉ እያሰበች ነው ያለችው። ይሄ ማለት ለልጆቹ ምንም የምታስብ ሴት አይደለችም ማለት ነው። ለልጆቹ የምታስብ ሴት ብትሆን ኖሮ ይሄንን ሚኪ የሚባል መርዝ ሰውዬ ከቤት አስወጥታ ብሩክ ባያስታውስም እንኳን ከብሩክ ጎን ነበር መሆን ያለባት። ሀቅ ያላት ሴት ብትሆን፣ ራስ ወዳድ ሴት ባትሆን ኖሮ ብሩክን አስታሞ አድኖ የልጆቹን ነገር እንዲያስታውስ፣ የሚስቱን ነገር እንዲያስታውስ፣ ሚስቱንም በቃ ማለት ደሟ እንደዚሁ እንዳይቀር የሆነ መፍትሄ ማምጣት ትችል ነበረ። እና ግን በአሁኑ ሰዓት በጣም ደስ የሚለው ነገር ብሩክ በጣም ዝምታውን እየሰበረን ያለው ማለት ነው። ብሩክ ማስታወስ አለበት። ብሩክ ካስታወሰ ሁሉም ነገር ይስተካከላል ባይነኝ ማለት ነው። እንግዲህ እንዳያችሁት መጨረሻ አካባቢ ላይ ብሩክ በጣም ተናዶ ይሄን ሰው መግደል አለብኝ፣ በጣም እያናደደኝ ነው፣ በጣም የሚያደርገው ነገር ከአቅሜ ውጭ እየሆነ ነው እያለ ነበረ ማለት ነው። እንዲሁም ደግሞ በሌላ በኩል ወይዘሮ ሂሩትን እንግዲህ አንድ ነገር እንድትተባበራቸው ብሩክ ለሂሩት ከሽማግሌው ጋር ሆኖ ጥያቄ ያቀርበውላት ነበረ። እሱም ምንድነው እባክሽን አግዥን፣ ምክንያቱም ካሁን በፊት ትርሲት የጀመረችው የኛም የጎረቤቶቻችንም ቤት ነበረ። ነገር ግን ትርሲት እንደምታየው ሳታስጨርሰው ነው ለዚህ የበቃችሁ ብለዋታል። አዎ አቅ ነበረ፣ ገንዘቧን ለማይሆን ነገር እያፈሰሰች እንደነበረ አቅ ነበረ። ግን ያው ቢሆንም ግን እናንተ አሁን አሪፍ ቤት ነው፣ ይህን የመሰለ ቤት ነው እየኖራችሁ ያላችሁ፣ ስለዚህ ምን ነገር አሳስቧችሁ ነው ትላቸዋለች። አይ እኔን እያሳሰበኝ ያለው እኛን እያሳሰበን ያለው እንኳን የኛ ሳይሆን የጎረቤቶቻችን ነገር ነው፣ የገባላቸውን ቃል አለመፈጸማችን ነው ትንሽ እያሳሰበን ያለው ብለዋታል ማለት ነው። እንግዲህ ወይዘሮ ሂሩትም ስለዚህ ነገር በጣም ተሳልቃ መልሳላቸዋለች። ያው እንግዲህ እንዳያችሁት እንደምታደርግላቸውና ነገር ግን ከነሱም በጣም የማይጠበቅ ነገር እንዲሁም በቃ ማለት እንደ ሰጥቶ መቀበል ነገር ነው የማደርገው ብላ ነው ቃል የገባችላቸው። ይሄ ነገር ግን ብሩክ ምንም አልተዋጠለትም። እንዲሁም ደግሞ ሽማግሌው ምን አይነት ንግግር ነው ይሄ? እምቢም እሽም የሚሆነ ነገር ነው። ስለዚህ ያው ደግሞ አልጠይቀዋት ነበረ እንዳያችሁት። ምንድነው ከኛ የምትፈልጊው ነገር ሲሏት እሱንማ ሲደርስ ነግራቸዋለሁ ነው ያለቻቸው። እሷ ግን ምንድነው የፈለገችው? የብሩክን ማስፈረም ነበረ። እዛ ቤት ላይ የቤት ድርሻ እንዳሌለው እንዲፈርም ነው የፈለገችው ማለት ነው። እንዳያችሁት ሚኪም ከውጭ ሲመጣ በጣም ውጭ ላይ ቆማ ነበር የጠበቀችው። እሱ ግን ያው በእህቱ መጥፋት በጣም ስለተናደደ እንድታናግረው ራሱ አልፈለገም ነበር። እባክሽን ዛሬ ላናግርሽ አልችልም ተይኝ ብሏት ነበር። አይ ዛሬ ላናግር የፈለኩት ለጥብቅ ነገር ነው ብለዋለች። እሱ ግን ያው ትምህርት ቤት ልጆቹ ስላረፈዱና መኪናውን እሱ ይዞት ስለሄደ እባክሽን በቃ ይቅርታ ለዛሬ ነው ከዛሬ ወዲያ አይደገምም ብሏታል ማለት። እሷ ግን ለዛ ነገር አይደለም ፈልገ እባክህን ቆመህ አናግረኝ ብለዋለች። ነገር ግን ዛሬ እንደማይችል ነግሯት እባክሽን ለምንድን ነው የምትጨቀጭቅኝ ለምን አትተውኝም ብሏታል። እሷም በተናገረው ነገር በጣም ተበሳጭታ እንዴት እንደዚህ ትላለህ፣ እንዴት አትጨቀጭቅኝ ትለኛለህ ብላ ዝታበት እስከ ክላሱ ድረስ ሄዳ እንግዲህ ለምን እንደፈለገችው አስረድተዋለች። እሱ ምንድነው ያው ብሩክን ከዛ ቤት አስወጥቶ እንዲሁም ደግሞ የቤት ድርሻ አለኝ ብሎ እንዳያስብ አድርጎ የቤቱን ንብረት እሷና ልጁ ሚኪና ወይዘሮ ሂሩት እንዲካፈሉ ነበር ያደረገችው። ነገር ግን መጨረሻ ላይ ምንድነው ያጣላቸው? ያው አንተ 25% ይደርሳል እኔ 75% ስትለው በጣም ነበር ሚኪ የደነገጠው። እኔ በጣም የሚያስገርመኝ ነገር ሚኪ በሰው ገንዘብ ይሄ ሁሉ መሆኑ ማለት 25% ራሱ አይገባውም፣ ሲበዛበት ነው። በዛ ላይ ደግሞ እቺ ሴትዮ በጣም ክፉ አሮጊት ባትሆን ኖሮ የልጇን ንብረት
ለማንም ሰው ሳታካፍል እንደምታዩት አባታቸው ምንም የሚያውቀው ነገር የለም። ለማንም ሰው ሳታካፍል ለሁለቱ ልጆች ብቻ ታቆይላቸው ነበረ ማለት ነው። እሷ ግን በጣም ክፉ አሮጊት ስለሆነች ይሄን ነገር ለማድረግ ተገዳለች ማለት ነው። ከእንደዚህ አይነት ሰው ፈጣሪ ጠብቀን። ብሩክ ግን ማስታወስ አለበት ማለት ነው። እንዲሁም የሚኪ እህት እንዳያችሁት በቀድሞ በሚወዳት እጮኛዋ እበቀለዋለሁ ብላ በሄደችበት ነው እንዳያችሁት ነጥቆ የወሰደው። አሁን ላይ በጣም እያሰቃያት ነው የሚገኘው። እንግዲህ ሚኪ በጣም ደስ የሚለው ነገር በቆፈረው ጉድጓድ እየገባ ነው፣ በተለያዩ ወጥመዶች እየተያዘ ነው ማለት ነው። ያው ትንሽ ነገሮች ከብሩክ ላይ ቀለል ይላሉ ብዬ አስባለሁ። በዚህ ጋርም ደግሞ ብሩክ ማስታወስ ቢጀምር ነገሮች ሁሉ ይስተካከላሉ ብዬ አስባለሁ። አንደኛ ትርሲት መሞት አልነበረባትም። ትርሲት ከሞቶች ደግሞ ግን ለልጆቹ እንኳን ብሩክ ማስታወስ አለበት ብዬ ነው የምለው። በቀጣይ ክፍል ላይ የሆነ ደስ የሚል ነገር እንደምናይ ተስፋ አደርጋለሁኝ። እንደዚህ ከሆነ ግን በጣም ብዙ ኦዲየንሶች እንደማያዩና እንደደበራቸው እያየሁኝ ነበረ። በቀጣይ ሰላም ጥሩ ነገር እንደምናይ ተስፋ አደርጋለሁ። ሰላም